ምን አይነት ጌም ነበር የተመለከትነው ጋይስ። የዘንድሮ የዓለም ዋንጫ ከተጀመረ የተመለከትኩት ምርጡ ጨዋታ ይሄ ይመስለኛል። እንግሊዝ ከክሮኤሺያ 4-2 በእንግሊዝ አሸናፊነት ተጠናቋል። የሚገርም ፉክክር ነበር የተመለከትነው። በተለይም ደግሞ ፈርስት ሃፍ ማለት ነው ቆንጆ ጎሎችን ተመልክተናል። 6 ጎሎችንም ተመልክተናል። ፉክክሩም የነበረው ጨዋታ ነበር። በቅድሚያ እንግሊዝ ነበረች በሃሪኬን አማካኝነት 12ኛው ደቂቃ ላይ በፔናልቲ ቀዳሚ መሆን ችላ የነበረው። ከዛ በኋላ ክሮኤሺያዎች እንግዲህ 36ኛው ደቂቃ ላይ በባቱሪና አማካኝነት እጅግ በጣም አስደናቂ ጎል ከቦክስ ውጭ አስቆጥረው አቻ ማድረግ ቻሉ። በድጋሚ እንግሊዝ በሃሪኬን አማካኝነት 42ኛው ደቂቃ ላይ ከዲክላን ራይስ የተሻማለትን የማዕዘን ምት ኳስ በማስቆጠሩ 2-1 ቀዳሚ መሆን ቻለች። የመጀመሪያው አጋማሽ ሳይጠናቀቅ እዛው 45 ደቂቃ ጨማሪ 5 ደቂቃ ላይ እንግዲህ በሙሳ አማካኝነት ሌላ የሚገርም የቲም ጎል ክሮኤሺያ ያስመልክታን ጨዋታው ፈርስት ሃፍ 2-2 መጠናቀቅ ቻለ። ከሰከንድ ሃፍ በኋላ ግን እንግሊዝ ሌላ ታሪክ ነበረች። ፈርስት ሃፍም ቢሆን በሙከራዎች የተሻለች ቲም ነበረች፣ ግን ተቀራራቢ የሚባል አይነት እንቅስቃሴ ነበር የተመለከትነው። ክሮኤሺያም እጅ አልሰጠችም ነበረ። ነገር ግን ከዛ በኋላ እንግዲህ ጁድ ቤሊንጋም ገና እንደተጀመረው በ47ኛው ደቂቃ ላይ በጣም አስደናቂ ጎል አስመለከተን። በድጋሚ ማርከስ ራሽፎርድ 85ኛው ደቂቃ ላይ ተቀይሮ በመግባት ከሳካ የተሰጠውን ኳስ እንግዲህ በማስቆጠር 4-2 እንግሊዝ ማሸነፍ ችላለች። እንግሊዝ ትራንዚሽኖቿ በጣም አስፈሪ እንደሆኑ በዚህ ጨዋታ ላይ አስመልክታናለች። ጥሩ ቡድንም እንደሆነችን በዓለም ዋንጫው እንግዲህ ዛሬ በሚገባ ያስመሰከረች ይመስለኛል። አይ ቲንክ ቶማስ ቱዌል የእንግሊዝ ብሔራዊ ቡድን ይዞ ረጅም ርቀት የመጓዝ አቅም እንዳለው ዛሬ በደንብ ያየን ይመስለኛል። እኔ በግሌ እንደማስበው ከሆነ ማለት ነው። የዘንድሮ የዓለም ዋንጫ ግን በጎል ፉክክሩ ረገድ ከፍተኛ ፉክክርን የምንመለከት ይመስለኛል። ምክንያቱም ሃሪኬን ዛሬ 2 ጎል አስቆጥሯል። ሊዮኔል አንድሬስ ሜሲ ሃትሪክ ሰርቷል። ኪሊያን ምባፔ በተመሳሳይ 2 ጎል አስቆጥሮ ነበረ። ኤርሊንግ ብራውት ሃላንድ በተመሳሳይ 2 ጎል ማለት ነው። ከፍ ያለ የጎል አስቆጣሪነት እንግዲህ ፉክክር የምንመለከትበት የዓለም ዋንጫ ይሆናል ብዬ አስባለሁ። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄ ነው ቡድን ማለት። ፈረንሳይም እኮ ፈርስት ሃፍ አልቻለችም ነበር። ሰከንድ ሃፍ ተቀየረ ነው ማለት። ቢልድ አፑ ተስተካከለ። ኒኮ ራይሊ፣ ሪስ ጄምስ አልነገርኩሽም? ፈርስት ሃፍ በቃ ሪስ ጄምስን ኳሱ ላይ ኦን ዘ ቦል አጫውተው ነው ማለት እዴ። አርሰናል ብሔራዊ ቡድን አስደስታችሁናል። ሴት ፒሱ እንደቀጠለ ዴክላን ራይስ በሴት ፒስ አሰቃያቸው ነው ማለት አባቴ። ኒኮ ስንት አንደኛውን ቀጣወረ አንደኛው በረኛውን የመለሰብሽ ምን ማድረግ አትችይማ። ማርከስ ራሽፎርድ ራሱ እዛ ጋር ሳካ አጫወተሽ ምናምን ነገር እንችላለን። በቃ ያ ይሄ እንደ ፈረንሳይ ኳሊቲም አለው። ከነገና ደግሞ እንደ ቡድን የሚጮት ቡድን ነው። ዘለስ ጋር የገነባው ነው ምልከ ባርለ ሪስ ጄምስን ሰከንድ ሃፍ ላይ ወደ መሃል ምናምን ነገር አውጣት። ራይስን ስላሳረፍክልን ቱዌል በጣም እናመሰግናለን። በዚህ ውሳኔ ብቻ የእንግሊዝ ደጋፊ ነኝ ነው ምልከ ፕሪዲክሽን ላይም እንግሊዝ የምትበላው ይመስለኛል ብዬ ነበረ። እነዚህን ዘረኞችን አልሰማምና እርግጠኛ ነኝ ዛሬ አሸነፏ የሃሪኬንን ፎቶ የሆነ የነጭ ተጫዋች ፎቶ ያደርጋሉ። ሲሸነፉ የሆነ ጥቁር ተጫዋች ፎቶ ያደርጋሉ። ገባ ሚዲያው ቆሻሻ ነው። ገባ ግን ሀገሪቷ ለጥቁር እኮ ከሌሎች ዩሮፒያን ሀገሮች ትሻላለች። ስለዛ በቃ የእንግሊዝ ደጋፊ ነን። አርሰናል ብሔራዊ ቡድን ማን ደግፈዋል? ሴት ፒስ ነው አይገባበትም። ተመችቶናል። ዛሬ 2 ቢገባም ተመችቶናል ነው የምልህ። ቤተሰብ ኮፒ ሊንክ አትሰራሽ። ኮፒ ሊንክ ማድረግ አትርሳ። ኢንግላንድ አሸንፏል። በስማ ምን አይነት ጨዋታ ነው! 4-2 ማሸነፉን አትዩት ማለት ከዛ በላይ ማድረግ ይችሉ ነበር። ኢንግላንዶች በጣም ነው የሚችሉት። እስካሁን ድረስ ካየሁት በዚህ ቶርናመንት የሚችለውም የሚያስፈራውም ቲም ኢንግላንድ ነው። አልዋሻችሁም ማለት ነው። ስኳዳቸው በጣም ጽድት ያለው ከፍራንስ ጋር መወዳደር የሚችለው ብቸኛ ቲም ኢንግላንድ ነው። በሳት ምንም አልዋሻችሁ ማለት ነው። መሀል ላይ ያልተጠቀሟቸው ተጫዋቾች ራሱ በጣም ነው የሚያስፈሩት። እነ ሮጀርስን ከቤንች ነው። ኤዜ ጭራሽ ኳስ አልነካም። አስቡት። በጣም የሳተ ስኳድ ነው ያላቸው ማለት። ሳካ ከቤንች ነው የተነሳው ምናምን። ሳካ ፉሊ ፊት ሆኖ ሲገባላቸው ደግሞ ጭራሽ ሌላ ቲም ነው የሚሆኑ ማለት። ጎርደንን ነው የተጠቀሙት እነ ራሽፎርድ ምናምን። አረ እኔ ምን እንደማወራለት አላውቅም። ይሄ ቲም በጣም ነው የሚችለው። ቤሊንጋምን 10 ቁጥር ላይ ከዛ በኋላ የሚያሸንፋቸው ታክሎች፣ የሚመታቸው ምቶች ራይስ ኮርናዎቹ ልክ አይደሉም። በጣም የሚያማምር ኮርና ነው የሚያነሳው። ግልጽ ነው። እኛ ጋም ገብቷቸዋል። በዛ ነው የሚታወቀው ሰውየው። ከኮርናው 2 ኢንግላንድ ያገቡት ጎል መጀመሪያ ፔናልቲ ያገኙት በኮርና ምክንያት ነው። ሁለተኛው ጎል በኮርና ነው። ማን ሃሪኬን ምን አይነት ደደብ ስትራይከር ነው! ብቻውን ቦክስ ውስጥ ይተውታል። ይሄን ሰውዬ ብቻውን ትተው አይደለም ማለት ይዘውም ያገባባል። ማን እየወጣ ፓስ የሚያደርገው ነገር በጣም ኢንግላንዶች ማለት ነው። እኔ ያልዋሻችሁ እዚህ ወርልድ ካፕ ላይ ፍሯቸው። በጣም ነው የሚችሉት። ማን ተቀይሮ ገብቶ እነ ሮጀርስ ምናምን ሌላ ታሪክ ውስጥ ናቸው ያሉት። ጄምስስ እንዴት ነው የሚችለው? ሁሉም ነው የሚችሉት በጣም ማለት ነው። ኢንግላንዶች ከፍራንስ ጋር መወዳደር የሚችል ብቸኛ ቲም አሁን በዚህ ሰዓት ብዬ የማስበው ኢንግላንድ ነው። በጣም ነው የሚችሉት። ፖርቱጋል ጨጓራዬን ልጣው ማለት ነው። የእንግሊዝን ጨዋታ ቁጭ ብዬ አየሁ። እንቅልፍ አልወሰደኝም። 4-2 ያበረ ጨዋታ ማለት ነው። ሃሪኬን 2 ጎል አስቆጥሯል። ዘንድሮም ይሄ ኮከብ አስቆጣሪነቱን ያሳደዋል ነው የምልህ። በቃ ሃሪኬን ለማለት ጎል ያስቆጥራል የተረጋገጠ። ጃክሰን ማርከስ ራሽፎርድም አስቆጥሯል። ቤሊንጋም አስቆጥሯል። እንግሊዝ በጣም በዚህ ያልተጠበቀች ቲም ነች። ብዙ ሰው ስፔን የጠበቀ ነው፣ ፈረንሳይ የጠበቀ ነው፣ አርጀንቲና የጠበቀ ነው። እንግሊዝን ግን ሰው የጠበቀ አይደለም።
እንግሊዝ ይህን ዓለም ዋንጫ ልበላ ትችላለች። ደግሞ አይ ነው እንግሊዝ ዋንጫ አበላ ምናምን ተብሎ ይታወቃል። ነገር ግን ቶማስ ቱዌል የሚባል የቶርናመንቶች ጎትን አሰልጣኝ አላቸው ማለት ነው። ቶርናመንት ላይ አይለቅም፣ በቃ አይለቅም። አውሪ ነው ቶማስ ቱዌል። ቶርናመንት ሂናውስ በቃ እንዴት መጫወት እንዳለበት እና አስፈሪ ቲም ነው እንግሊዝ ብሔራዊ ቡድን ማለት ነው። ለማንኛውም ያ እንግዲህ እንቅልፍ ሰጥቶናል የዓለም ዋንጫ እና ያለን እንዴት ኮፓፕ አድርገን እንደምንቀጥል አንተ እንግሊዝ ነው እንዴ? ምን አይነት እንግሊዝ እያየን ያለ ነው? ማን ዘንድሮ የዋንጫው ተፎካካሪ እኔ ነኝ ለኔም ዋንጫ ይገባኛል ብሎ መጥቷል። ማንዬ የዓለም ዋንጫ ታስረክቡኛላችሁ የሚል መልእክት ያለው ማሸነፍ ነው ያሸነፈው። አንተ ላለፉት ዓመታት ማለት ነው የእግር ኳስ ቤተሰብ በሙሉ ተሰብስበው እንግሊዞች ዋንጫውን ሳይፈልጉት ቡድኑ ማለት ነው እሱ ይበሉዋል ብሎ ትኩረት ሲያደርግበት ነበረ። ዘንድሮ ግን ኖ እናንተ ትኩረት አታርጉብኝ፣ እኔ ራሴ ዋንጫ ፈልጋለሁ የሚል መልእክት ያለው ቆንጆ ድል ነው ያስመዘገበው ጀማው። እኔ በጣም የገረመኝ ምንም ነገር አይደለም። ይኸውላችሁ ልክ ተጫዋቾች መቀየር ሲጀምሩ ማለት ነው ከተቀያሪ ወንበር ላይ የተነሱት ተጫዋቾችን አይታችኋል፣ ጥራታቸውን አይታችኋል። ማን እንደሚነሳ እነ ሞርጋን ሮጀርስ ነው የሚነሱት። አንተ እነ ስታርቦይ ነው እየተነሱ ያሉት። ማንዬ እነ ኤዜ ምናምን እኮ አሉ። በጣም ብዙ ተጫዋቾች እኮ ነው ያላቸው። ማን እንዴ እነ ማዱኬ አሰላለፍ ላይ ጀምረው ተቀይረው የሚገቡትን አስቧቸው። እነ ዴክላን ራይስ የሚቀየሩበት ቤት ነው። ማርከስ ራሽፎርድ ተቀይሮ ገባ፣ ሳካ አሲስት አደረገ፣ ተቀይሮ የገባው ራሽፎርድ ቀረቀ አራተኛውን ጎል። በቃ ጥራት ያለው ቡድን ነው ማንዬ። ዘንድሮ ወርልድ ካፑ ላይ ማለት ነው እንግሊዝን ምን ጠብቃት ማለት አስገርሞኛል ነው ማለት ዛሬ በቃ ክሮሺያን ለጣጠፈችው። ማን ግን የክሮሺያ ጎሎች ይለያሉ። እንግሊዝ 4-2 ታሸንፋለች። ያንን የመሰለ ፈርስት ሃፍ ክሮሺያ አሳይታችሁ ሰከንድ ሃፍ እንደዛ ትሆናላችሁ። ሃሪ ኬን ምን አይነት ተጫዋች ነው? የመጨረሻ ላይ ሶስተኛው ጎል እንዳይቆጠር ያደረገበት መንገድ እኔ በቃ ይገርመኛል። ዲፌንሲቭ አታኪንግ ላይ እንዴት ነው እንደዚህ ልትሉ የምትችለውና ለሃሪ ኬን አጨበጭባለሁ። ጁድ ቤሊንጋም ሌላ ታሪክ ውስጥ ነው የ2024ቱን የማድሪድ የነበረው ነው ያሳየን። ቶማስ ቱዌል ግን በእነዚህ ተከላካዮች የሚጫወት ከሆነ ኔክስት ጌሞቹ እሺ ችግር የለውም፣ ግን ጥሎ ማለፍ ላይ በኮንሳና በስቶንስ የሚቀጥል ከሆነ ያበቃለታል። ግን ክሮሺያን እንደዚህ ያልጠበቅኳትም ነበር። አይ ሆፕ ታልፋለች። ምድቡም ማልፋ የተወሰነ ትሄዳለች ብዬ እጠብቃለሁ። ወዳጄ ዴክላን ራይስ እና ቤሊንጋምን ማል ሜዳ ይዘህ ማን ሊደክምልን ያራዳ ልጅ 56,000 ፒስተን ያለውን መኪና እንደ መንዳት እኮ ነው። ይሄ ምንም ጥያቄ የሌለው ፎርስ ነው መታገኛ ያራዳ ልጅ ማለት ነው። ምን አለፋ ነው ምልህ። ይሄ ቡድን አሪፍ ነው። እነ ማዱኪ ናቸው ፊት ለፊት ላይ። በርግጥ ግን ቆንጆ ነው። የሚገቡትም ተቀይሮ እነ ሳካ እኮ ነው የሚቀየሩት ያራዳ ልጅ። እነ ሮጀርስ እነ ራሽፎርድ ናቸው ተቀይረው ገብቶ ጎል የሚያስቆጥሩት ማለት ነው። ለማንኛውም እንግዲህ እንግሊዝ ከክሮሺያ ጋር ከባድ ፈተና አጋጥሟት 4-2 በሆነ ውጤት እንግዲህ ማሸነፍ ችላለች ማለት ነው። ይሄ ለእንግሊዝ እጅግ በጣም አስደናቂ ውጤት ነው ማለት ነው፣ ያለምንም ጥያቄ ማለት ነው። ያራዳ ልጆች ቤሊንጋም ጎል ማስቆጠር ችሏል። ሃሪ ኬን 2 ጎሎችን ኬን ካለ ግድ ነው አመሉ ነው፣ ይሄ የታወቀ ነው። ያራዳ ልጆች ራሽፎርድም ቆንጆ ጎል ማስቆጠር ችሏል ማለት ነው። እንግሊዝ 4-2 በሆነ ውጤት ማሸነፍ ችላለች የመጀመሪያውን የወርልድ ካፕ ጨዋታዋን ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። በለው እንግሊዝ እኔ እግዚአብሔርን እስካሁን ከተመለከትኳቸው የዓለም ዋንጫ ጨዋታዎች ማለት ለኔ ፐርሰናሊ በቃ ስፔሻሉ ጨዋታ ይሄ ጨዋታ ነው። በቃ የዓለም ዋንጫው እስካሁን ካዩዋቸው ምርጡ ጨዋታ። ምን አይነት ጨዋታ ነው የተመለከትነው? ጁድ ቤሊንጋምን ኦቨርሬትድ የሚለውን ሰው ማለት ነው እንደዚህ በፈነከተው ደስ ይለኛል። ክርስቶስን በጣም ነው የሚችለው ጁድ ቤሊንጋም። በጣም ለኔ ፐርሰናሊ ጨዋታው ኮከብ ቢሆን አይደብረኝም። በጣም ነው በቃ ይሄ አታክ ላይ ኢንቮልቭ ያደርጋል። የሚወርዳቸው ታክሎች ምናምን እንደ ቡድን በቃ እግዚአብሔር ጁድ ቤሊንጋም በጣም ኢምፖርታንት ማለት እንዳልኳቸው የጁድ ቤሊንጋም ሚና ብዙ ነው። በቃ በማጥቃቱ ያግዛል፣ በመከላከሉ ያግዛል፣ መሀል ሜዳው ላይ ያግዛል ምናምን እና ጁድ ቤሊንጋም ኢሌት አንደርሰን ዴክላን ራይስ በቃ የሚገራርሙ ተጫዋች። ኒኮ ኦራይሊ፣ ሃሪ ኬን ምን አይነት ተጫዋች ነው! the most underrated የሚባል ተጫዋች በቃ 2 ጎሎችን አስቆጥሯል። የኮከብ ጎል አስቆጣሪነቱን ጀማ ማለት በአግባቡ ተቀላቅሏል። ፈርስት ሃፍ ወደ ኋላ የተመለሰ ቢልድ አፕ ላይ ሳተፋል፣ ኳስ ያደራጃል ምናምን በጣም ነው የሚችለው። በቃ ሃሪ ኬን እግዚአብሔር በቃ እንደውም ትንሽ ወደ መጨረሻው ደቂቃ ነው እየጠፋ መጣ። ራሽፎርድ ጸጉሩን ተሰርቶ መጥቶ ምን አይነት ጎል ነው ያስቆጠረው! ቡካዮ ሳካ አሲስት፣ ዴክላን ራይስ አሲስት፣ ኢሊየት አንደርሰን ለቤሊንግሃም ጎል ምን አይነት አሲስት ነው ያደረገለት! ቤሊንግሃም ምን አይነት አጨር! እንግሊዝ በጣም በአግባቡ የምታስፈራ ቡድን እንደውም አንደርዶግ ሆናለች ቢሉ ማለት ስፔን፣ ፍራንስ ምናምን ነው አብዛኛውን ጊዜ ፖርቹጋል ነበር ሲባል ነበርና እንግሊዝ በጣም የምታስፈራ ቶማስ ቱዌል ነው። በቃ የቶርናመንት ጨዋታዎች ምናምን የሚመቸው አሰልጣኝ ነው።
እንግሊዝ በአግባቡ ታስፈራለች፣ በአግባቡ ማለት ነው። እንዴት ተመለከታችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመቻችሁ። አንዴ ለቶማስ ቱክል እናጨበጭባለን ወይም ትላላችሁ፣ ግን የምር ስኳድ ዩቲላይዜሽን አት ኢትስ ፋይነስት የመረጣችሁን ተጫዋቾች ለምን ዓላማ ምን ሰዓት መጠቀም እንዳለበት በቃ የሚያስፈልገውን ነገር ኤቭሪቲንግ። ሴት ፒስ አይታችኋል። አንድ ጌም አዘጋጅቶ ሴት ፒስ ይዘጋጅ ነበረ። ዛሬ ግብ አስቆጥሮበታል። እያንዳንዱ ተጫዋች ቀይሮ ካስገባ በኋላ የነበራቸውን ኢምፓክት አይታችኋል። ጄድ ስፔንስ ሩጮቹ ይለያሉ። ቡካዮ ሳካ አሲስት አድርጓል። ማርከስ ራሽፎርድ ግብ አስቆጥሯል። የጌ በስቶንስ ያው እሱ ኖርማል ያው ዝም ብለው ለመደበር ያሉን አላቅም ግን ጌታይ ይሄ ቡድን ያስፈራል በጣም በጣም። እኔ ቤስት ጌም ያየሁት ይሄ ነው ጨዋታውና ሚስተር ሃሪኬን ታሪክ መስራቱን ቀጥሏል። ሙኒክ ከፈረመ በኋላ ራሱ ያለው ቁጥር ለክለብና ካንትሪ እጅግ በጣም ያስደነግጣል። በዓለም ዋንጫ ብዙ ፍጹም ቅጣት ያስቆጠረው እሱ ነው። የዴቪድ ጆዜፍ ሮበርት ቤካም ሪከርድም ተጋርቷል። በ3 የተለያየ ዓለም ዋንጫ ግብ በማስቆጠር ጁድ ቤሊንጋም ለሀገሩ 7 ግብ ነው ያስቆጠረው። 4ቱ በሜጀር ቱርናመንት ነው እና በጣም እሱም አስገርሞኛል። ኢቫን ፔሪሲች 4 ወርልድ ካፕ ላይ አሲስት በማድረግ ከሊዮኔል ሜሲ ጋር ተጋርቷል ሪከርድ። ግን ጨዋታው በጣም ያምር ጨዋታ ነበር። ፎር ሌክቸር ባገረሰ